ተጠቀም Okay. ተጠቀምበት use your time and you will improve your Amharic and you will be communicating with Amharic speakers very easily soon, all right? So, Okay. but Okay, teacher. the Thank key you thing very much. is don't forget the lesson that we learned here, all right? That is a key. Revise them at least 3 times, then they will become your second nature. You can use Okay. you can use them when you interact with Amharic people. Mhm. So Yes, yes, I like that. I like that. That's why I'm learning. you need to Mhm. practice, you need to revise the lesson repeatedly. Then when you interact with people, you can use them without thinking much, okay? Alaikum warahmatullahi wabarakatuh. Abdul Hakim. Yes, 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 yes. Good morning, sir. Good morning. Good. Alhamdulillah. I'm good. I'm fine. MashaAllah. Where did you disappear? Oh, nowadays I was busy from the day that I stopped the learning or lesson, Hmm. uh, and still I am busy. Still I'm busy. Maybe this another week I will be free for the busy. Mm-hmm. I was doing a more job. Mm-hmm. I didn't get the time to learn something and to see the lesson is like that. Okay. So, didn't you revise the lesson? Oh no, Uh-huh. I Ash. didn't memorize. I forgot. I because I wasn't. I didn't open Uh-huh. my lesson at Ash. 1 hour also. ችግር የለም ችግር የለም። አሁን ዛሬ ከሰላምታ እንጀምራለን። ሰላምታውን Mm-hmm. ሪቫይዝ እናደርጋለን። Okay. እሺ፣ ሰላምታ ስታቀርብ ለወንድ ምንድን ነው የምትለው በአማርኛ? Salamta. ዌን ዩ ግሪት ኤ Maybe ማን ኢን አምሃሪክ ሃው ዱ ዩ ግሬት ሂም? salam no. No. For a man salam no salamne salamne salamnish indet no indetnish danan dananay like ጎበዝ that. ጎበዝ፣ ጥሩ ጥሩ ሄደሃል። አሁን አንተ ሰላም ነህ እ ደህና ነህ የሚለውን ይዘሃል። ጎበዝ። Mm, ሌላ ደግሞ እንዴት ነህ? indet no ወይም ደግሞ lisait ዳውን danan dehna እንደምን indemin እንደምን ነህ? indeminna ሌላው ደግሞ ሰላም ነው። ሰላም ነው። salam no አዎ፣ salam no ሰላም ነው። ይሄም አለ። yes salam ta ወይም yes ደግሞ salam ta አለህ him har ወይም ደግሞ ማለት ነው ይሄን ትጠቀማለህ። ላሳይ፣ ቆይ። አዎ፣ እንደምን አለ። እንደምን አለ። alle አዎ፣ indemin alle ወይም ደግሞ እንደምን ነህ። እንደምን አለ እንደምን ሰላም ነህ ሰላም ነው አ፣ እም፣ ሰላም ነው። ሰላም ነህ። ይሄን ደግሞ ከዚህ ጎን that's አድርገው። for greeting ግሪቲንግ ኢዝ በጣም ነሰሰሪ። እሺ፣ ለሴት እንዴት ነው የምታደርገው? ይህንኑ ራሱን መጠቀም ትችላለህ። እም፣ የሚያስፈልግህ ነገር ቢ ቨርቦችን ለሴት መቀየር ነው። ነህ ለወንድ ነው። ለሴት ደግሞ ምንድን ነው የምናደርገው በዚህ ቦታ? ነሽ ጎበዝ። አዎ፣ እሺ፣ አሁን እንጀምር። ለሴት እንዴት ነሽ እሺ፣ እንዴት ነሽ? እም፣ እንዴት ነው እንዴት ነው? እሺ፣ እንደ እንደ ደህና ነሽ ደህና ነሽ ደህና ነሽ? ደህና ነሽ እንዴት ነህ እንዴ- እንዴት ነሽ እንዴት ነሽ? ሰላም ነሽ ጎበዝ። ሰላም ነሽ? ሰላም ነው ሰላም ሰላም ነው ማለት ትችላለህ። ይህም ለሴትም መጠቀም ትችላለህ። ይህም ብቻ ለወንድ። ሰላም ነህ እሺ ለወንድ ነው። ሰላም ነው እሺ ለሴትም ለወንድም ይሆናል። ሰላም ነው ኦል
አዎ ለሴትም ለወንድም ፎር ቦት። ኦኬ ፎር ቦት ኦኬ። እሺ እንዴት እንዴት ምን ነው? እንደ ዜር ኢዝ ኖት እንደም እንደምነት እንደ እንደምነ እንደምነ እንደምና ነህ እንደምን ነህ? እንደምን ነህ? የስ እንደምን ነህ? ጎበዝ። ለሴት ሲሆን እንደምን ነሽ? ጎበዝ። ይችን ወደ ሺ መቀየር ብቻ ነው። እሺ የስ እንደምን እንደምን አለ እንደምን አለ አዎ ለሴት እንደምን አለ እንደምን አለሽ? ጎበዝ። ህን ወደ ሺ ከቀየርክ ለሴት ይሆናል ማለት ነው። እህ ጎበዝ 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 ጎበዝ። ለምሳሌ ይሄንን ራሱ ኮፒ። አሁን ሌላ አንድ ያስታወስከኝ ፍሬዝ አለ። እንዴት ነህ? እንዴት ነው? እሺ እንዴት ነው? እንዴት ነው የሚል አለ። ይሄ ማለት ነው። ይሄንን ረስቸው ነበር። እንዴት ነው? ሰላም ነህ? ሰላም ነው። እንደምን ነህ? እንደምን አለ። እሺ እነዚህ በጣም ነሰሳሪ ናቸው። ስለዚህ እዚህ ጋር አምጥተን ፔስት እናደርግና የምንቀይረው ማንን ነው? አሁን የምንቀይረው ማንን መሰለህ? ቆይ ይሄንን አውት ኦፍ ቡሌት ላድርገው። እንደዚህ ይሁን። አሁን ይሄንን ብቻ ነው ወደ ሺ የምንቀይረው። ይህን ታበራለህ። ኪቦርዱ ላይ ላሳይህ። ቆይ እሺ ለመጻፍ ማንን ነው የምንነካው? እዚህ ላይ ሸ ለመጻፍ ሸ ምንስ ኤስ ኤስ ኤች ኢ ጎበዝ። ኤች አሁን ግን እንደዛ የምናደርገው ማለት ነው በዝም ብለን በላቲን ለመጻፍ ከፈለግን ልክ እንደ ሱማልኛ። አሁን ሱማልኛ ስትጽፉ የላቲን ሌተሮችን ተጠቅማችሁ ነው የምትጻጻፉት አይደል? ኪቦርድ ላይ ስንጽፍ ደግሞ ኤክስ ነው የምንጫነው። ኤክስ ስንጫን ሺ ሌተር እናገኛለን። ግን ኤስ ኤች ኢ ከተጫን ግን የሚሆነውን አየኸው አይደል? ሼ አይሰጠንም። ሼን የምናገኘው ኤክስ ስንጫን ነው። ሹ ማድረግ ከፈለግን ኤክስ ዩ፣ ሺ ማድረግ ከፈለግን ደግሞ ኤክስ አይ። ላይክ ዛት ኢት ኮንቲኒስ ላይክ ዛት። እንደዛ እያለ ይቀጥላል። እስቲ አሁንም እዚህ እንዴት ነሽ? ኤክስ እንዴት ነው? ፎር ሜል ፎር ፊሜል። ይሄ ኢንፎርማል ነው። ለሁሉም ይሆናል፣ ለሴትም ለወንድም ይሆናል። ሰላም ነሽ? እሺ ሰላም ነው። ይሄም ኢንፎርማል ነው። እንደምን ነሽ? እንደምን አለህ? እንደምን አለሽ? ጎበዝ። ስለዚህ ደህና ነሽ። አሁን እቺ ደህና ነሽ። እንዴት ነሽ? እንዴት ነው? እንዴት ነሽ? ማነው? ሰላም ነሽ? ሰላም ነው። እንደምን ነሽ? እንደምን አለሽ? አዎ። ለወንድ ደግሞ ነህ 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 አለህ። ለወንድ ሲሆን ጎበዝ። አሁን አንተ ገብቶሃል፣ አልከበደህም? ጥሩ ነው። በጣም ጥሩ ነው። በጣም ጥሩ ነው። ማሻአላህ። እሺ ለብዙ ሰዎች ሲሆን እንዴት ነው ሰላምታ የምታቀርበው? ሃው ዱ ዩ ግሬት መኒ ፒፕል? መኒ ፒፕል ሲሆን ብዙ ሰዎች ሲሆኑ ለብዙ ሰዎች ምን ትላለህ በአማርኛ? ደህና ነሽ? ለብሱ ሰዎች ደህና ናቸው። ደህና ናችሁ? ደህና ናችሁ? እንዴት ናችሁ? ደህና ናችሁ? እንዴት ናችሁ? ናችሁ። ለብዙ ሰዎች ይሄን አንጠቀምም። እሺ የስ
ሰላም ናችሁ? ጎበዝ። ሰላም ናችሁ። ሰላም ናችሁ። ሰላም ናችሁ? ይህንንም ሰላም ናችሁ? እንደልታለን። እሺ፣ ሰላም ናችሁ? እንደምን ናችሁ? እንደምን ናችሁ? እሺ እንደምን ናችሁ? እንደምን አለሽ? እንደምን አለው አላሁ አላችሁ? ጎበዝ። አላችሁ። እንደምን ለብዙ ሰው እንደምን አላችሁ። ጎበዝ። አሁን ገብቶሃል። አየህ፣ ይሄ ቢ ቨርብ ነው። አምሃሪክ ቢ ቨርብ ፎር ሰከንድ ፐርሰን ፕሉራል ናችሁ። ፎር ሰከንድ ፐርሰን ፕሉራል አላችሁ። አላችሁ። አላችሁ? ደህና ናችሁ። እንዴት ናችሁ? ሰላም ናችሁ። እንደምን ናችሁ? እንደምን አላችሁ። እንደምን አላችሁ? You can use three or two of them to greet. እሺ because we repeatedly use greetings. ለምሳሌ if we say ደህና ናችሁ we might add ሰላም ናችሁ፣ እንዴት ናችሁ፣ ደህና ናችሁ repeatedly. Yes. እሺ አሁን ለትልልቅ ሰዎች ምን እንላለን? ለትልልቅ ሰዎች for respect. ለትልልቅ ሰዎች ወደ ሰይ ደህና ናችሁ? I don't have. Sorry. አብሽር፣ ችግር የለም። እሺ ደህና ናችሁ? ናችሁ is for second person plural. Okay. For the second person plural. Okay. For the ትላልቅ ለትላልቅ ሰዎች የትላልቅ ሰዎች don't sure. ረሳኸው? don't have. Yes. እሺ forgot. ነዎት ነው ዋና ግስ የመሆን ግሱ ይሄ ቢ ቨርብ ነዎት። ደህና ነዎት? እንዴት ነዎት? እንዴት ነዎት? ሰላም ነዎት? ጎበዝ። እንደምን ነዎት? ስለዚህ አሁን ቢ ቨርብ ብቻ ስንታየን 3 ቢ ቨርብ ተማር፣ 4 ቪ ቨርብ ነዎት፣ ናችሁ፣ ነሽ፣ ነህ። ነዎት። ፎር ሪስፔክት ዊ ዶንት ዩዝ ላይክ ሰላም ነው፣ እንዴት ነው። ኦልራይት ዊ ሴይ ደህና ነዎት፣ ደህና ነዎት፣ እንዴት ነዎት፣ ኦር እንደምን ነዎት። ዲስ ዋን ኢዝ ቬሪ ፎርማል። Yes. እንደምን ነዎት? For all, which is the better to greet the people? For the greet, what I said, ትላልቅ ሰዎች ለትላልቅ ሰዎች ብዙ even they are plural የትላልቅ ሰዎች እሺ ለትላልቅ ሰዎች ይህንን ነው የምንጠቀመው። ብዙም ቢሆኑ whether they are many or single we say ደህና ነዎት እንደን ወይም ደግሞ if they are respected like ትልልቅ ሰዎች and if they are many we use this ደህና ናችሁ፣ እንዴት ናችሁ፣ ሰላም ናችሁ፣ እንደምን ናችሁ፣ እንደምን አላችሁ። ኦኬ the plural one። እሺ መልሱ ምንድን ነው? ሪስፖንድ ስታረግ እንዴት ነው የምትመልሰው? ለወንድ እንዴት ነው ምን መልሰው? how do you respond? እንዴት ነው የምትመልሰው? ለምሳሌ እኔ ደህና ነህ ካልኩ if I say ደህና ነህ በአማርኛ ነው how can I respond? How can you respond? What can we say? እሺ በአማርኛ እንዴት ነው የምትመልሰው? ጎበዝ ምንድን ነው የምትለው? አሁን ለምሳሌ እኔ ደህና ነህ አብዱል ሐኪም ካልኩ ምን ትላለህ?
ደህና ነህ? ደህና ነህ? ደህና ነው። ጎበዝ። አንድ ቢቨር ባስተምሬህ ነበረ። አሁን የቱ ጋር መሰለህ? ቢቨርብ የመሆን ግሱ ያው እና እዚህ ጋር ያው አየው the first one አሃ ምን ይላል? ነኝ ነኝ ጎበዝ yes ናን ናን ጎበዝ yes ነህ yes ነሽ 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 ና ናችሁ 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 yes ነው yes ናት yes ነች ነኝ ነች 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 yes ነጃው ናቸው። ነቸው። ስለዚህ አንተ የምትጠቀመው ይሄን ነው መጠቀም ያለብህ። አንድ ሰው ሰላም ነህ ሲልህ ምን ትላለህ? ሰላም ነኝ። ደህና ነህ? ደህና ነኝ። እንደምን ነህ? እንደምን ደህና ነኝ። ጎበዝ። ደህና ነኝ፣ ሰላም ነኝ፣ አለሁ አለሁ። ኦኬ፣ እንደዛ ትላለህ ማለት ነው። ስለዚህ አንተ ቢቨርብ ነኝ የምትለዋ ናት ማለት ነው። እሺ፣ ሌላው ደግሞ የቱ ጋር ነን? እሺ፣ ሴትስ እንዴት ነው የምትመልሰው? how a female respond for this question? for example ደህና ነሽ? if I say ደህና ነሽ ስላት ምን ትላለች ሴት? ደህና ነኝ። ጎበዝ። ልክ እንደ ወንዱ ማለት ነው። like this one። እሺ፣ እዚህስ እንዴት ነሽ? እንዴት ነሽ? እንዴት ነሽ? ደህና ነኝ። እንዴት ነው? እንዴት ነው? Means this person is not here. This person or is out? It is informal. ኢንፎርማል ነው። ስለዚህ you can use the person that you are talking with. Yes. ግን ኢንፎርማል ነው ይሄ፣ ለሪስፔክትድ አይሆንም። እና ለብዙ ሰዎች እና ለሪስፔክት አይሆንም፣ ለአንድ ሰው ይሆናል። እሺ፣ እንዴት ነው? ስለ አንተ ሰላም ነኝ ማለት ትችላለህ። ሰላም ነሽ? ሰላም ነሽ? ሰላም ነኝ። ጎበዝ። ሰላም ነው? ሰላም ነው። ሰላም ነው። ሰላም ነኝ። ሰላም ነኝ። እንደምን ነሽ? እንደምንሽ? ደህናና what do you say for the more people when you are together and to respond we are good. ደህና ነን። ደህና ነን አለች ቻት እንደዚች ነን። ደህና ነን። ጎበዝ። ደህና ነን ማለት ትችላለህ። ኦኬ። እንደውም always sometimes we say ደህና ነን even we are single. we use this to respond like you are correct. ኦኬ። ደህና ነን። እኛ ብዙ ጊዜ ብቻችንንም ብንሆን ደህና ነን እንላለን ማለት ነው በአማርኛ ስንመልስ። ኦኬ። even we use ደህና ናችሁ for single person also። ደህና ናችሁ ይህን ኩዌስችን እንጠቀመዋለን። ደህና ናችሁ እያልን ማለት ነው። ኦኬ። እሺ፣ ይሄ ሪስፖንስ ነው። ኦኬ፣ ይቀመጥ እንደዚህ። ሪዱ ለማድረግ ደግሞ ምን ነበር? አቤት ቆይ ኧረ መልሰው
አልመለሰውም። ችግር የለም። እሺ መልሶታል እንዴ? ደህና ነን። ኦኬ አሁን ብዙ ሰዎች እንዴት ነው የሚመልሱት? ለብዙ ሰዎች ጥያቄ ስታቀርብ ደህና ናችሁ ብለህ ጥያቄ ስትጠይቃቸው ምን ይላሉ? ደህና ናችሁ? ደህናና ደህና ነን፣ ደህና ነኝ ጎበዝ። ነው። መልሳቸው ምን? ደህና እሺ ላሳይ። የእነሱ አሃ፣ መልስ የእነሱ መልስ ይህን ይመስላል። ይህን ይመስላል። የእነሱ መልስ እንደዚህ ነው። እዚህ ጋር አለ። ለምሳሌ እዚህ ጋር ለብዙ ሰዎች ደህና ነን ይላሉ። አየህ? ደህና ነን፣ ወይም ሰላም ነን። ሰላም ነን፣ ደህና ነን፣ ሰላም ነን፣ ደህና ነን። የስ እና ደግሞ ሌላው ኢንፎርማል ቢሆን ይህም አለ። አለን ይላሉ። አለን። አዎ አለን የሚለውን ቃል እኛም መጠቀም እንችላለን። ለምሳሌ አለሁ፣ አለን ማለት ትችላለህ። አለን፣ ለምሳሌ አለን፣ አለው። ያው እዚህ አሁን ደህና ነኝ፣ ሰላም ነኝ፣ ደህና ነኝ፣ ሰላም ነኝ አለ አይደል? እዚህ ጋር አንተም ማለት ትችላለህ። አለን፣ አለሁ ማለት ትችላለህ። አለሁ ወይም አለን ማለት ትችላለህ። ወይም ደግሞ ሰላም ነኝ ማለት አለሁ፣ አለሁ what does mean? I am alive ማለት ነው። Yes. አለሁ። When we say sometimes also we might ask like this አለህ አለህ ብለን ልንጠይቅ እንችላለን። አለህ አለህ means አለህ are you alive? Are you still alive in life? Yes. ስለዚህ ይህም ጥያቄ አለ ማለት ነው። እንደምን አለህ የሚል አይተናል አይደል? ቅድም እንደምን አለህ እንደዚህ እንደምን አለህ። ኦኬ አልሶ ይሄን ብቻ ማለትም እንችላለን። we can say only አለህ፣ ግን ይሄ በጣም ኢንፎርማል ነው። ኦኬ እና መልሱ ላይ ግን አለሁ ማለት ትችላለህ፣ አለን ማለት ትችላለህ። አንድም ሰው እንኳን ብትሆን ማለት ነው። ወለው ኩንተ ዋሂዳ you can say አለን። አለን። አሁን እንደዛ ማለት ይችላል። ስለዚህ ሌላውም ሰው ለምሳሌ ሴቷም እንደዛ ማለት ትችላለች። አለሁ አለሁ፣ አልሐምዱሊላህ፣ አለን፣ ሰላም ነኝ፣ ደህና ነኝ። ብዙ ከሆኑም ደግሞ አለን ነው። አለሁ አይሉም። አሁን እዚህ አለሁ አይባልም፣ አለን ነው የሚባለው። ብዙ ስለሆኑ ደህና ነን፣ ሰላም ነን፣ አልሐምዱሊላህ፣ ይመስገን ሌላ ይችላል። ይመስገን፣ 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 ይመስገን። ይመስገን እንዴት ነው የሚጻፈው? ይመስገን ሲጻፍማ ይመስገን ነው። የመስገን ይመስገነው የመስገነው አይጽፍም እንዴ? ይመስገነው አሁን ኦል ፕሬዝ ቢ ቱ አላህ እንደማለትም ሊሆን ይችላል። ይመስገን ታንክስ ቱ ጋድ ለማለት ነው። ይመስገነው ታንክስ ቱ ጋድ፣ ታንክስ ቱ ጋድ። ይህም እንደዛው ነው። ታንክስ ቱ ጋድ። አም ፋይን አም ዌል ለማለት ነው። እሺ አሁን ይሄ ሪስፔክትም ቢሆን ፕሉራል ይሄ ሪስፔክት ነው። ለነጠላም ይሆናል። ለነጠላ አሁን እኔ እንዴት ነህ አልኩህ አይደል? ወይን አይሴ እንዴት ነህ አንተ? ይመስገነው፣ ይመስገን፣ ሰላም ነኝ፣ ደህና ነኝ፣ አልሐምዱሊላህ ማለት ትችላለህ ማለት ነው። እሺ ይሄ እንደዛ ነው። አሁን ደግሞ ስለ ሌላ ሰው ስትጠይቅ ምንድን ነው የምትለው?
አሁን አየ ቢቨርቦችን የተጠቀምን ነው። አጠቃላይ ቢቨርቦችን እያየን ነው። ባለፈው ያየናቸውን ቢቨርቦች ኖትን አይተናል። ነህ፣ ነሽ፣ ናችሁ፣ ነኝ አይተናል። ነኝ ነኝ አይተናል እነዚህን ማለት ነው። አሁን ምንድነው የምናየው መሰለ? እንዴት ነው ሶስተኛ ወገንን የምትጠይቀው? how do you ask about a third person in Amharic? For third person, for the third person, we can say እንዴት ነው? እሺ እንዴት ነው? question mark ሰላም ነው? ሰላም ነው። ሰላም ነው። እንደምን ነው? እንደምን ነው? አለን question ነው። ጥያቄ ስትጠይቅ about third person how do you ask? ለምሳሌ how do you ask about my family? ለምሳሌ about my father, mother or brother, sister. ሰላምታ ለላህ ስንጠይቅ። እሺ ለምሳሌ how do you ask about my wife in Amharic? እሺ አሁን let me show you። ይሄ ለወንድ ነው። ለወንድ እነዚህ ሶስቱ ለወንድ ነው የሚያገለግሉት። we use these three for asking about a third person male። ለወንድ ነው እነዚህ። ለሴት ሲሆን ደግሞ ምን ትላለህ መሰለህ? ለሴት ሲሆን ናት የሚል ቢቨርብ ተጠቅመናል። አይተሃል? ናት፣ ነች። አሁን እዚህ ጋር ምን ታደርጋለህ መሰለህ? በነው ፋንታ በነው ቦታ ነች ታደርጋለህ። ነውን ታጠፋለህ። ድሌት ነው፣ ከዛ ነች ወይም ናት። እስኪ አንብብልኝ ይሄንን። እንዴት ነች፣ ሰላም ነች። ወይም እንደ ኢችስ ባር ወይም ኦር ማለት ነው። ኦር ወይም ኦር በአማርኛ ወይም ነው። ወይም ሚንስ ኦር እንዴት ናት። እንዴት ናት? ሰላም ናት። እና እንደምን ናት? እንደምን ነች? ጎበዝ። ይሄን ኮፒ ፔስት አድርጌ ቁጭ ማድረግ ነው እዚህ። እንደምን ነች ወይም እንደምን ናት? እንደምን ናት? በአማርኛ እንዴት ነው? how is your mother ማለት የምትለው how is your mother in Amharic? how is your mother? እንዴት ነች? ጎበዝ። እንዴት። እሺ እዚህ ጋር አይተናል። የቱ ጋር ነው ያየነው መሰለህ? እዚህ ጋር አየህ። እናትህ የቱ ጋር ነው? አይተናል በሰፊው። ይሄ ለሴት ነው። ሴትን ስትጠይቅ። ስለዚህ አሁን እዚህ ፑት ላድርገው። ፑት ኢት ሂር። ስለዚህ you change she
ቱ ለወንድ ከሆነ ሰላም ሰላም እንዴት ነሽ እንዴት ነሽ አ እንዴት ነሽ እሺ ይኸውልህ ለወንድ ከሆነ if it is for male we say እናትህ እናትህ እንዴት ናት? እናትህ እንዴት ናት? how is your mother? ደግሞ if you respect his mother እናትህ እንዴት ና you change እናትህ it to plural እንዴት ናቸው? if you respect her if you respect her እናትህ እንዴት ናችሁ? ናቸው እንዴት ናቸው? እንዴት ናቸው? ናቸው እናትህ እንዴት ናቸው? እናትህ እንዴት ናቸው? አውሽር ማለት እንዴት ነሽ? እንዴት ነህ? እሺ ስለ አባቱ how is your father ለማለትስ እንዴት አባትህ እንዴት ናችሁ? ጎበዝ አሜዚንግ አባትህ እንዴት ናችሁ? እንዴት ናቸው? እንዴት ናቸው? አዎ አባትህ እንዴት ናቸው? እሺ አሁን ይሄንን አባትህ እንዴት ናቸው? ናቸው ናቸው ነው ናቸው። እሺ እዚህ ጋር እናትህ እንዴት ናት ኦር እንዴት ነች? እሺ ሴት አሁን ሴት ነው የምትጠይቀው። አሁን now you are going to ask a female about her family. How do you ask her about her father? Her father አባትሽ እናትሽ እንዴት ናት? ጎበዝ እናትሽ እንዴት ናት? ወይም እናትሽ እንዴት ናት? እንዴት ነች? ወይም ደግሞ እናትሽ እንዴት ናቸው? ወይም ደግሞ እንዴት እናትሽ እንዴት ናቸው? እናትሽ እንዴት ናችሁ? አዎ በቃ ይሄ ፎርሙላ በጣም ቀላል ፎርሙላ ነው። ይህን ፎርሙላ ከያዝክ ሌላውንም መያዝ ትችላለህ። አሁን ይሄ በህ ቦታ ሺ መቀየር ነው። ህ ቦታ ሺ አለቀ። እሺ አሁን ስለ ሶስተኛ አካል ስታወራ ናት፣ ነች ወይም ነው። አሁን አንተ if her father is like you if he is like you say in Amharic እኩያህ ከሆነ ማለት ነው። if he is in your age you say አባትሽ እንዴት ነው? አባትሽ እንዴት ነው? አባትሽ እንዴት ነው? እንዴት ነው? if he is in similar age like you there is a little different shape of this letter ለ የቱ ጋር we can use this is the fifth day አሁን እዚህ ጋር ዱ ዲ ዳ ዴ ይዚ ዲ ዶ ዷ ስለዚህ ይሄ ፊፍዝ ነው፣ አምስተኛ ነው። ይሄና ይሄ አንድ አይነት ናቸው፣ ተመሳሳይ ደ ይሄም ደ ነው፣ ይሄም ደ ነው እና ይሄም ዲ ነው። ይሄ ሶስተኛውም ዲ ነው፣ ስድስተኛውም ዲ ነው። በብዛት የምንጠቀመው ይሄንን ነው። በብዛት የምንጠቀመው ይሄንን ነው። ይሄ ብዙ አንጠቀመው ሶስተኛውን። ይሄንን እና ይሄንን ቀያይረ መጠቀም ትችላለህ። እሺ አባትሽ እንዴት ነው? አባትሽ እንዴት
ነው ማለት ትችላለህ። አሁን እዚህ ጋር ነው። እሺ እንደዛ እያለ ይቀጥላል። እሺ ለዛ ወንድምሽ እንዴት ነው? እህትሽ እንዴት ናት? ወንድምሽ እንዴት ነው? እህትሽ እንዴት ናት? ኦኬ ልጆችሽ እንዴት ናቸው? ወይም ደግሞ አባትሽ እንዴት ነው? አንድ የረሳሁት አለ። ይኸውልህ if you respect our father you can also say nawot nawot. Mm. if you respect him you can say እዚህም ራሱ አባትሽ እንዴት ነዎት? እንዴት ናቸው? እናትሽ እንዴት ናቸው? አባትሽ እንዴት ናቸው? ወይም ደግሞ እናትሽ እንዴት ነዎት? አባትሽ እንዴት ነዎት? አባትሽ እንዴት ነዎት? አዎ አባትህ እንዴት ነዎት? አዎ አባትህ እንዴት ነው? እናትሽ እንዴት ነዎት? በጣም ልጆች ልጆች እንዴት ነው? ናቸው። ልጆች እንዴት ናቸው? እንዴት ልጆች እንዴት ናቸው? አዎ በጣም ሪስፔክትፉል ነው ይሄ ሰላምታ። ለምሳሌ አባትህ እንዴት ነዎት? አባት ነዎት? አዎ እናት እንዴት ነዎት? አዎ አባትህ እንዴት ናቸው በሚለው ፋንታ ኢንስቲድ ኦፍ አባትህ እንዴት ናቸው you can say አባትህ እንዴት ነዎት ወት። በጣም ደስ ይላል። ይሄ ሪስፔክትፉል ነው። the person will be happy። ኦኬ ይህን ይመስላል። you will revise it no problem። አሁን የምንማረው ሰላምታ ምንድን ነው መሰለ? ዛሬ የምንማረው እንዴት ነው ጉድ ሞርኒንግ ጉድ አፍተርኑን ማለት የምችለው። ፎር ኤግዛምፕል ጉድ ሞርኒንግ በአማርኛ ምንድን ነው? how can you say good morning for man? For man, good morning. Good morning, I forget, but I learned I think. እሺ አሁን ይሄ ጉድ መብራት ጠፍቶ ተቸግረናል። ጉድ ሞርኒንግ ፎር ሜል For me. መብራት እሺ ለወንድ አሁን ለወንድ ከሆነ አንድ ልንገርህ ይሄንን እንዴት ኢዝ ኮመን ራይት። Okay. ከዛስ እንዴት አሁን ዋና እንትኑ ዋና ቃሉ ይሄ ማደር ነው። ማደር you will conjugate this to ask the person. ማደር means to pass the night. ማደር to pass the night. past night. to pass the night means like to ምንድን ነበረ ረሳሁት ባክ። እሺ እንዴት አደርክ ነው የምትለው። እንዴት አደርክ? ጉድ ሞርኒንግ። እንዴት አደርክ? አደርክ እንዴት አደርክ? ጉድ ሞርኒንግ። ወይም this እንዴት አደርክ? እንዴት አደርክ for the sometimes when I am with Ethiopian people when they are talking and the last what they say at the evening, if the some person gone from them they say indet adark, or maybe it's like that. When they're going together, the guy is need to sleep or to go, he say indet adark. I don't sure that. They talk some near that, near this word. there are other greeting words የሰላምታ ቃላት አሉ። ሌሎች የሰላምታ ቃላቶች አሉ። ላሳይ። አንደኛው እንዴት ነው as I told you። ከዛ ሰላም አለ። ከዛ ደህና አለ። አየህ ብዙ ናቸው። they are many. So yeah, I know that. You can use when they are together. I need to go the guy. For example, when you are evening together, some people Ethiopian together.
when they go, they say, what I say that means እንዴት እንዴት አደርግ እንዴት አደርግ እንደዚህ ሌሎ ይችላሉ። ደህና አደርግ፣ ሰላም አደርግ፣ ሰላም አደርግ። No, it's different. Not morning, not morning. At the evening, evening means they are together. One person he need to go. When he's going, he say some word. I don't sure that means goodbye, good night, like that. Maybe, but I don't sure that word. It's very difficult. እሺ እኔም አልገባኝም፣ እሱ አልገባኝም። ግን ምናልባት For example, when you go in to see the person, goodbye, a good have a good sleep. ማታ ነው ማታ at night. Yes, at night, at the evening, at night. Okay, When you okay. are together, people, and person need to live from you. Oh, Yeah, he said the word when they use the one words. Yama, let me show you. Words. Yeah, Okay. we are talking about at the morning. At the morning, okay, okay. Oh, at night. Okay, no problem. At the next day, at the next lesson. At the next lesson, we will take the tonight. Today, we will take the morning. After that, we'll take afternoon. No problem. Okay, okay. አሁን እንግዳውስ ይሄንን ሸምድድ። እሺ ሜሞራይዝ ዲስ ዋን። ጠዋት ላይ እንዴት አደርክ፣ ደህና አደርክ፣ ሰላም አደርክ፣ ደህና አድረሃል ወዘተ መጠቀም ትችላለህ። አንዱን መርጠህ ማለት ነው። ኦኬ ደህና 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 አደር ደህና አድረሃል ኦር ደህና አደርክ። ደህና ደህና አደራሃል ደህና አድረሃል 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 ደህና አድረሃል ደህና አደርሃል ደህና አድረሃል what does mean? Did you sleep well? Have you had a good night እንደማለት ነው። Yes, yes, yes. Yes, have you had good night? ደህና አደርሃል አደርሃል Did you sleep well? ደህና አደርሃል ደህና አደርሃል Have you had a good sleep? Have you had a good night? Did you sleep well? That's good. Yeah. It's a one question. አሁን እዚህ ጋር ሁሉም ተመሳሳይ ነው። ሁሉም በእንግሊዘኛ ሁሉም ተመሳሳይ ነው። እንዴት አደርክ ወይም ደግሞ ጉድ ሞርኒንግ አለ። ጉድ ሞርኒንግ ጉድ ሞርኒንግ ጉድ ሞርኒንግ ራይት። ወይም ደግሞ እዚህ ጋር አንድ የረሳሁት ነገር ምንድን ነው? ጉድ ሞርኒንግ ማለትም ነው። ወይም ደግሞ ሃቭ ዩ ሃድ ኤ ጉድ ናይት ዲድ ዩ ስሊፕ ዌል ለማለትም ይሆናል ማለት ነው። ኦኬ ፎር ሜል ይሄ ለወንድ ነው። ኦኬ ለሴት ሲሆን ደግሞ አደርክ ፋንታ አደርሽ you will change this to she አደርሽ አደርሽ ኦኬ ይሄ ለሴት ሲሆን ፎር ፊሜል ትልና are you in a rush now? Don't you have time now? Me? Oh, sorry. My time is over. All right. በቃ ችግር የለም። በቀጣይ ቀን እንማራለን የቀረውን። ኦኬ እሺ በቃ ደህና ዋል አብዱል ሐኪም። መልካም ቀን። ኦኬ ጊዜ ስታገኝ መልካም ቀን ይሁን። ምንስ day have a good day መልካም ቀን ይሁንልህ means have a good day መልካም ቀን have a good day መልካም ቀን teacher what does mean መልካም ቀን means happy day okay but
When you say for the one person he's happy, he's not happy, what can you say? ደስተኛ ካልሆነ መልካ ሳድ ለማለት ነው። ዱ ዩ ዋንት ቱ ሴይ ሳድ? Sad or happy? I need to know also. He's happy, he's not happy, like that. ሃፒ ደስተኛ ሃፒ ነው። አለመደሰት አለመደሰት ደግሞ ናት ቢንግ ሃፒ ነው። ኖት ቢንግ ሃፒ። መከፋት መከፋት ፊሊንግ ሳድ መከፋት Mm. ሳድ Makafat. መከፋት አስከፊ Makafat. Askafi. He አስከፊ says sad. ሳድ Askafi ወርስት አስከፊ ሚንስ ወርስት is worst. ደስተኛ ሃፒ አለመደሰት ናት ቢንግ ሃፒ መከፋት Are ጌቲንግ you ሳድ Dastanya when I say to the other person? Shari ante Dastanya no? አንተ ደስተኛ ነህ ሚንስ አር ዩ ሃፒ Ante Dastanya no? ነው ነህ Dastanya? ነህ Yes. Dastanya? ደስተኛ ነህ አር ዩ አግሪድ አር ዩ ሃፒ ማለት ነው። ዛሬ ደስተኛ ነህ? ደስተኛ ነህ? ዛሬ ደስተኛ ነህ? አር ዩ ሃፒ ቱዴይ? ደስ ብሎሃል? ኖርማሉ ደግሞ ዋና ብሎሃል። ደስ ብሎሃል? ደስ ብሎሃል? ደስ ብሎሃል? Did you like it? Are you happy? Are you enjoying? Okay. You know, በጣም ጥሩ. Revise this lesson and prepare questions for the next class. We will discuss about them. Okay, teacher. Thank you very much. No problem. Just take your time and practice, all right? If you have time, don't waste it just aimlessly. ተጠቀምበት. Use your time and you will improve your Amharic and you will be communicating with Amharic speakers very easily soon, all right? But the key thing is don't forget the lesson that we learned here, all right? That is a key. Revise them at least 3 times, then they will become your second nature. You can use them when you interact with Amharic people. So Yes, I like that. That's why I'm learning. Yeah. So to use this without effortless, you need to practice. You need to revise the lesson repeatedly. Then when you interact with people, you can use them without thinking much. Okay. That is the key. በቃ መልካም ቀን ይሆንልህ። ደህና ዋል። እሺ ቻው። አሰላሙ አለይኩም። ደህና ዋል። ወአለይኩም ሰላም ወረህመቱላህ።